አላህ ብቻ ነው ያለው። እሱ ብቻ ነው ሰላምን የሚሰጠን። የጋድ ሎጂክ ቪዲዮ ትዝ አለኝ። በነገራችን ላይ ሙስሊሞች ቁርአን ላይ ለምሳሌ አንድ ነገር እኔ ልጠይቅህ አንዴ እኔ ምንም ነገር ማውራት አልፈልግም። ስማኝ ሙሰመር አንዴ ታወሪያለሽ። ቆይ መጽሐፍ ላይ እናወራ፣ ችግር የለውም። መጀመሪያ እዚህ ጋር አላህ ሰላም ሰጣለሁ ብሎ ይናገራል። ምን ብሎ ይናገራል? ጸጥታን ሰጪው የሰላም ባለቤቱ ብሎ ይናገራል። አንቺ ቅድም እንደተናገርሽው ከፈጣሪ ውጪ ሰላም የሚሰጥ የለም አልሽ አይደለ? ከፈጣሪ ውጪ የትኛውም ፍጡር ሰላም መስጠት ይችላል? አይችልም። ኦኬ፣ በጣም ጥሩ። እሺ፣ ይሄን የመጽሐፍ ቅዱስ ክፍል እስኪ አንብቢው። እሺ፣ አነበብኩት። ምን ይላል? ሰላም እሰጣችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁን ዓለም እንደሚሰጥ አይደለም፣ ልባችሁንም አይታወክም አይፈራም። ይሄንን ያለው ፍጡር ነው ወይስ ፈጣሪ ነው? እኔ ምን አውቃለሁ ማን እንዳለው? አንቺ እኮ ቅድምን ብለሻል፣ ፍጡር እንደዚህ ብሎ ሊናገር አይችልም ብለሻል። ስለዚህ እኔ ከፈጣሪ ውጭ ሊናገር አይችልም አይደል? አምላክ ካልሆነ ውጭ ይሄን ሊናገር አይችልም። እኔ ምለው ግን እና ምን አከራከራችሁ? ቆይ ማንም የፈለገው ማመን አይችልም። ኦኬ፣ በእናንተ እንረጋገም ነው ለነገሩ ያለው አይደል? እኔ አረግም አትረግምኝ። አንተ የፈለግከው እኔ የፈለግኩት እና ምን አከራከራችሁ እናንተ? ዝም በላችሁ። የምንከራከረው ምክንያቱም ይሁዳ በአንደኛ መልእክቱ አንድ መልእክት ነች ያለችው ቁጥር 23 አካባቢ ላይ ተከራካሪዎችን አንዳንዶችን ከእሳት ነጥቃችሁ አውጡ ይላል። የምንከራከርበት ምክንያት ምንድነው? ሰዎች ወደ እሳት ሲገቡ እያየ ዝም አንልም። አንድ ሕፃን ልጅ ወደ እሳት እየገባ ወደ ገደል እየገባ እያየ ነው፣ ዝም ብለን አንቀመጥም። ኦኬ፣ እንደዛ ከሆነ ደግሞ በስነ ስርዓት ባለው መልክ ነው፣ በስነ ስርዓት ባለው ስድብ በሌለው አንተ እምነት የሚያስተምረውን እምነት ያንተን እምነትን ማስተማር አለብን። የሌላውን እምነት ሳዘልፍ ማለት ገባ። አንተ ድንጋይ ማመን ትችላለህ፣ መብት ነው። እኔም እንጨትን ማመን እችላለሁ፣ መብቴ ነው። እዚህ ጋር የራሴ ነው፣ ፈጣሪ የሚጠይቀኝ ነው። ግን አንተ እኔን ማዳን ከፈለግ ስነ ምግባር ባለው ንግግርና ቀስ ባለ አሁን እሱ እንደሚያስረዳው ማስረዳት፣ አለመሰዳደብ፣ አለምንትን አለ ማለት ያንዱን ሃይማኖት አለመዝደፍ እኮ ማንም የሰደበሽ እኮ የለም። ጥያቄ ጠየቅሽ። እኔ የሰደባችሁ ሳይሆን በቃ ኸላስ እናንተ መምከር ካላችሁ ምከሩ ኸላስ። ከዛ በላይ ዝም ብላችሁ እንትን አትበሉ። እሺ፣ ሰላም ማን ነው የሚሰጠው? እህታችን ያው ሰላም ስለ ሰላም እያወራን አሁን ጩኸትና ስድብ ካደረግነው ተቶክሉ ያራሱ አልተሳደብኩም። እኔ ሰላም የሚሰጠው አንድ አላህ ብቻ ነው። ኦኬ፣ መልካም። አላህ ውጪ ሰላም መስጠት የሚችል የለም ማለት ነው። የለም፣ አላህ ብቻ ነው። ሰማይንም ምድርን የፈጠረው ጌታችን አላህ ብቻ ነው ሰላምን የሚሰጠው። ከሱ ውጪ የሚመለክም አምላክም የለም። መልካም። እሺ፣ እዚህ ክፍል ላይ መጽሐፍ ቅዱሳችን ላይ ይህንን ሰላም እሰጣችኋለሁ ብሎ የተናገረው ክርስቶስ ነው። ሰላምንም እሰጣችኋለሁ፣ ሰላሜን እኔ የምሰጠው ሰላም ደግሞ ዓለም እንደሚሰጠው አይደለም አለ። አላህ የሚሰጠው ሰላም ዓለም እንደሚሰጠው አይነት ሰላም ነው፣ ከማንም ይበልጣል አልኩ ያለ። ስለዚህ ዓለም እንደሚሰጠው አይነት ሰላም አይደለም ማለት ነው አላህ የሚሰጠው። ያልገባኝም የምትለኝ መልካም። ሰላምን እሱ ላይ የሚያወራው እግዚአብሔር ነው። ሰላም ፕሊስ። ደግሞ ባለጌ ልጅ እናት አስገቡት። ባለጌ ልጅ ነው፣ ስርዓት ማያቅ ጠጅ ቤት ይመስል በቃ ዘሎ ይገባል። ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጣችሁ አይደለም ማለት አይደለ? ኦኬ፣ ልባችሁም አይታወክ አይፍራ አይደለ? ኦኬ። እዚህ ጋር የሚለው ማን ነው የሚለው ነው የሚለው። እዚህ ጋር እኮ ሰላምን እሰጣችኋለሁ ሰላሜንም እሰጣችኋለሁ ነው እንጂ የሚለው ማን እንዳለ እዚህ ጋር የለም። የቱ ጋር ነው እግዚአብሔር አለ ኢየሱስ አለ የሚለው? የቱ ጋር ነው? ወይ አንተ ነህ ኢየሱስ አለ የምትለው? ጎበዝ፣ አሳይሻለሁ። እሱን እንስማማ። እዚህ ጋር ግን እያለ ያለው ሰላም ሰጪን አምላክ ነው አይደለ? ምክንያቱም አምላክ ነው ሰላም የሚሰጠው ብለሽ ስላመንሽ በፐርሚሳችን መሰረት ይሄ ክፍል እንድናገረው ሰላምን እሰጣችኋለሁ አለ። ኦኬ፣ ሰላም መስጠት የሚችለው ደግሞ አላህ ብቻ ነው አልሽን፣ ተስማማው። ሰላሜን እሰጣችኋለሁ አለ። ያ የሚሰጠው ሰላም ደግሞ የራሱ ሰላም ሌላ አካል ሰጥቶት ወይንም ከሌላ ቦታ ወስዶት ሳይሆን የራሱ ሰላም እንደሆነ ነገረን አለ። ኦኬ፣ ልባችሁ አይታወክ አይፍራም አለን አይደለ? ስለዚህ ይሄንን እየተናገረ ያለው አካል ፈጣሪ ነው አይደለ?
ጎበዝ፣ በደንብ አስተውሉ። ይህንን ሰላም የሰጠው እሰጣችኋለሁ ያለው እንደገናም ደግሞ ያ ሰላሙም ከዓለም የተለየ የሆነው ይህንን የተናገረው ፈጣሪ ነው ብላናለች። ተስማምቻለሁ። ይህንን የተናገረው ኢየሱስ ነው። የት አለ ኢየሱስ ያለው? የቱ ጋር ነው? ኦኬ፣ አንድ የከፍና ዝቅ አድርግላ ክርስቲያን። ኦኬ፣ በምሳሌ እየነገረ እያስተማራቸው ነበር። አስቀድሞም በደንብ አስተውሪ ደቀ መዛሙርቶቹን። ኢየሱስ መለሰ አለውም፣ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱ ዘንድ መኖሪያ እናደርጋለን አለ። እዚህ ጋር አባቴ ብሎ አባት እንዳለው ከአባቱ ጋር ደግሞ ከወደዱት ቃሉን ከጠበቁ እንደሚመጡና በእነሱ ዲውል እንደሚያደርግ ነገረን። ተዛስ የማይወደኝ ቃሌን አይጠብቅም፣ የምትሰሙ ቃሌን የአባቴ ቃል ነው እንጂ የኔ አይደለም። ከእናንተ ዘንድ ስኖር ይህንን ነግሬያችኋለሁ አላቸው። አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁ ሁሉ ያሳስባችኋል አላቸው። አሁን መንፈስ ቅዱስ እንደሚመጣ ነገራቸው ማለት ነው። ከፍ አድርገው ቁጥር 28 አድርገው። እሄዳለሁ የሚለውን እኔ እሄዳለሁ ወደ እናንተም ከፍ አድርገው ሰላምን እሰጣችኋለሁ። እናነበብ ነው ክርስቲያን። እኔ እሄዳለሁ ወደ እናንተም እመጣለሁ እንዳለዋችሁ ሰማችሁ። የምትወዱኝስ ብትሆኑ ከእኔ አብ ይበልጣል፣ ወደ አብም በመሄዴ ደስ ባላችሁ ነበር አለ። ይህን እየተናገረ ያለው ማን ነው? ኢየሱስ። ኦኬ፣ ሰላምን እሰጣችኋለሁ ያለው ስለዚህ ማን ነው? እሺ፣ ወደ አብ ያለው አብ ማን ነው? ሁለት ጌታ ነው ያለው ማለት ነው? አባቱ። አባትና ልጅ ፈጣሪ ናቸው ሁለቱም ማለት ነው። ምክንያቱም እኛ በአካል ሶስት ነው ብለን ነው ምናምነው። እኔ ወደ አልገባኝ። በስጋ የተገለጠው በደንብ አስተውይ። በስጋ የተገለጠው የመጣው የባሪያውን መልክ የያዘው ማን ነው? ወልድ ነው። ያ የባሪያውን መልክ የያዘው በስጋ የመጣው ስለኛ የሞተው ስለኛ የተመታው ስለኛ እስከ ሞት ድረስ በሞቱ ሞቱን የሻረልን ወልድ ነው። ከመላእክት እንኳን ዝቅ ያለው ምክንያቱም ስለሞተ በስጋ ከአብ ጋር እኩል ፍቃድ አንዲት ስልጣን ያለችው ነገር ግን በስጋ መጥቶ ስለሞተ ከአብ እንኳን ያነሰ ከአብ ሳይሆን ከመላእክት እንኳን ያነሰ ምክንያቱም መላእክት እንኳን ማይሞቱ ናቸው። እርሱ ምን አለን? ሰላሜን እሰጣችኋለሁ አለ። እኔ የምሰጣችሁ ሰላም ደግሞ ዓለም እንደሚሰጣችሁ አይደለም አለ። ስለዚህ ትስማሚያለሽ? ራሱ እየነገረን እኮ ከኔ አብ ይበልጣል አለን እኮ። ምንድን ነው የምስማማው? ራሱ እኮ አለ እኮ ኢየሱስ ራሱ ከኔ ይበልጣል ጌታ ብሏል እኮ። ተስማማው እኮ ነኝ። አዎ አብ ይበልጣል። ምክንያቱም ኢየሱስ አላህ ከኢየሱስ እንደሚበልጥ የምታምን ከሆነ እኔ የምስማማለሁ። አዎ አላህ ይበልጣል ከሁሉ። በምንድን ነው ይበልጠው? ከምድር ላይ ከዓለም ላይ ሁሉ ረቢ ይበልጣል። አልሐምዱሊላህ። ኦኬ፣ አንቺ ከአባትሽ ትበልጫለሽ? አበልጭም? አባትሽ ከአንቺ ይበልጣል? አባቴ ይበልጣል ከኔ። አባትሽ ሰው፣ አንቺ ዝንጀሮ ነሽ? ሁለታችንም ሰው ነን፣ ግን አባቴ ይበልጣል። ጎበስ። ስለዚህ ወልድ ከአብ ያንሳል ሲል ወይንም ደግሞ እኔ አባቴን ቤት አስተዳድራለሁ፣ አባቴ ያስተዳድራል። ማስተዳደር እሱ ሰውነትሽን አይቀይረው፣ ባህሪሽን አይቀይረው። እኔ እናንተ እኩል ነን። እኔ እናንተ እኩል ነን። ሁለታችንም ሰው ነን። በደንብ አስተውይ። ሁለታችንም ሰው ነን፣ ግን እኔ እናንተ ሴትና ወንድ ነን እኮ። አዳምጪ እሺ። አብ ከኔ ይበልጣል ሲል በስጋ የተገለጠው በስጋ የታየው በስጋ የመጣው እስከ ሞት ድረስ የታዘዘው ማን ነው? ወልድ ነው። ከመላእክት እንኳን በጥቂቱ አሳነስከው ይላል። ከመላእክት እንኳን አነሰ ተብሎ ተነግሮለታል። መላእክቶች ይሞታሉ? አይሞቱም። እንደኛ አስተምሮ ሰሚር መላእክት እንኳን ስለማይሞቱ እሱ በስጋ ስለመጣ ስለሞተ ከመላእክት እንኳን በጥቂቱ አነሰ ተብሎ ተነግሮለታል። በደንብ አስተውይ። የኛን የባሪያውን ስጋ ያዘ የባሪያውን መልክ ያዘ ተብሎ ተነግሮለታል። በመላእክት እንኳን በጥቂት አነሰ ተብሎ ደግሞ ተነግሮለታል። ስለዚህ ከአብ አባቴ ከኔ ይበልጣል ሲል በምንድን ነው? አባቱ በስጋ አልተገለጠም፣ አልታየም፣ አልተመጣም፣ እስከ ሞት ድረስ አልመጣም። እስከ ሞት ድረስ በስጋ የተገለጠው ማነው? ወልድ ነው። ስለዚህ በስጋ ስለመገለጡ በስጋ ስለመሞቱ አብ ከኔ ይበልጣል አለ። አሁን ዋና ፖይንታችን ምንድነው? ሰላም የሚሰጠው ማን ነው? ወልድ ነው ማለት ነው። ልጅ ነው ማለት ነው። ኢየሱስ ነው።